በጣም አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች መምሪያ ኃላፊ። እንግዲህ ረጅም ጊዜ አልተገናኘንም። ምናልባትም በሳምንታት ጊዜ ውስጥ መገናኘት የቻልንበት ሁኔታ የለም። ብዙ ነገሮች ተከስተዋል። ለማንኛውም ወቅታዊ አቋማችሁ፣ ቁመናችሁ በአጠቃላይ ከወታደራዊ እንቅስቃሴዎች፣ ከውጊያ፣ ከስልጠና፣ ከተለያዩ ጉዳዮች አንጻር አሁን ላይ ያላችሁበት ሁኔታ ዝርዝር መረጃ ካለ። አመሰግናለሁ መሳይ። እንዳልከው ከረጅም ቆይታ በኋላ ነው እየተገናኘን ያለ ነው። በዚህ ጊዜ ውስጥ በርካታ ስራዎች ሲከናወኑ ቆይተዋል። በዋናነት በቅርብ ጊዜ ወዲህ የኃይል ግንባታ ስራችን በተጠናከረና በተደራጀ መንገድ እየተሰራበት ነው የሚገኘው። በተለያዩ ቀጠናዎች ፕሮፌሽናል በሆነ መንገድ የፋኖ ሰራዊትን ማሰልጠንና የማደራጀት ስራው ተጠናክረው ቀጥለዋል። ለ6 ለ7 ወራት እና ከዛም በላይ መደበኛ የሆነ የውጊያ ስልትን፣ ወታደራዊ ዲስፕሊን እና ፖለቲካዊ ስልጠና የወሰዱ በኮማንዶ ደረጃ በተለያዩ ቦታዎች የሰራዊት አባላትን አስመርቀን ለግዳጅ ዝግጁ ማድረግ ተችሏል። ከዚህ ጎን ለጎን ሌሎች የአደረጃጀት ስራዎችን ከህዝብ ጋር የሚከናወኑ ስራዎችን የአስተዳደራዊ ጉዳዮችንም በመስራት ላይ ነው የምንገኘው። ውጊያዎችም እንደቀጠሉ ናቸው። ብዙዎቹ ቀጠናዎች ለአብነት ብናነሳ በማቻከል አካባቢ፣ ደብረ ማርቆስ ዙሪያ፣ መርጦ ለማርያም ዙሪያ፣ ሌሎችም በርካታ አካባቢዎች የደፈጣ ውጊያዎች እየተደረጉ ነው ያሉት። በጠላት በኩል የሰራዊቱ የታችኛው አባላት በተለይ እግረኛው ሰራዊት በከፍተኛ መሰላቸት ምክንያት የወገን ኃይል እየተቀላቀለ ነው የሚገኘው። እንደከዚህ ቀደሙ በተለይ በአሁኑ ወቅት እርስ በርስ ባለመተማመን ምክንያት ለአርድያ እንኳን የሚወጡትን የሰራዊት አባላት ጭምር ባለመስጠት ከፍተኛ ጥርጣሬ ውስጥ የገቡበት አመራሮቹ እኛ ሰራዊቱን የአለማመን ደረጃ ላይ የደረሱበትና እድሉን ባገኘው ቁጥር ደግሞ ወደ ወገን ኃይል እየተቀላቀለ ያለበት ጊዜ ላይ ነው የምንገኘው። አጠቃላይ ያለን ወታደራዊ ቁመና ከዓመት በፊት ከነበረው ሁኔታ ጋር ሲነጻጸር በእጅጉ ተሻሻለ። ትልቅ ፖቴንሻል ያለው ነው። አገዛዙ የተለያዩ ሙከራዎችን ሲያደርግ ቆይቷል። በተለያዩ ጊዜ የተለያዩ እቅዶችን ሲያወጣ ቆይቷል። ከካድሬዎቹ ጋር በጋራ በተሰጠ ስምሪት፣ በመከላከያ ሰራዊት የተባለው አካልን በራሱ በሚወስደው ስምሪት፣ ከህዝቡ በሚሰበስበው ገንዘብ አጠቃላይ ህዝቡን ቴረር በማድረግ ሽብር ውስጥ በመክተት አያሉን እና ድሮን ቴክኖሎጂም ጭምር በመጠቀም በርካታ ሙከራዎችን ለማድረግ ጥረት አድርጎ ነበረ። እስካሁን በተደረጉት ሙከራዎች አንዳችም ተጨባጭ ለውጥ አላመጣም። በጥቅሉ እንግዲህ ውጤቱን በጥቂት ግዛት ውስጥ የምናየው በወገን በኩል ከፍተኛ የሆነ የኃይል እድገት የታየበት ወቅት ነው የምንገኘው። በዚህ ባለፉት ሳምንታት ወደ ግዳጅ የገባው ሰራዊታችን በሙሉ አቅሙ ወደ አውደ ውጊያዎች ሲሳተፍ መሰረታዊ የሆኑ ለውጦች ይመጣሉ እንደሚመጡ በእርግጠኝነት ነው መናገር የሚቻለው። አሁን ካለንበት የመዋጋት ሞራል አኳያ ካለን ሎጂስቲክስ እና የመሳሪያ ተኳሽ አቅም አንጻር ከዚህ በፊት ከተገኙ ድሮች በተሻለ ድሎች እንደሚገኙ እርግጠኛ ነኝ። ያ ይመጣ የዛለ አመራር በጣም በፍጥነት በጣም ጥበብ በተሞላበት መንገድ ትግል መምራት ስለሚያስፈልግ ያንን ለማድረግ የምንችለውን ሁሉ 24 ሰዓት እየሰራን ነው የምንገኘው። አጠቃላይ ያለንበት ሁኔታ ይህንን ነው የሚመስለው። አርበኛ አስረስ፣ በአንተ በኩል በማህበራዊ ሚዲያዎችም በስፋት የተሰራጨ አንድ መረጃ ነበረ። መረጃው ወቅታዊ ቁመናችሁን በተመለከተ ከ10 ወራት በፊት ከነበረን በ10 እጥፍ የሚጨምር ነው። በወታደራዊ አቅምም በተለያየ መልኩ የሚገለጽ የመሳሪያም የሰራዊት ቁጥርንም በተመለከተ በ10 እጥፍ የሚጨምር ደረጃ ላይ እድገት ላይ እንገኛለን የሚል ነገር መረጃ ወጥቶ ነበረ። ይሄ ትልቅ ውጤት እንደሆነ ተጠቅሷል። ነገር ግን ከነበራችሁበት ከቆዳ ስፋት ከተቆጣጠራችሁበት አካባቢ ከድሎች አንጻር ስናየው ግን ምናልባትም የቀነሱ ወደኋላ የሚመስሉ የፋኖ ግስጋሴ የተገታ የሚመስሉ ነገሮች ነው ያሉት። በሰራዊት ቁጥርና በመሳሪያ አቅም ማደጋችሁን በገለጻችሁበት መጠን ወደፊት ግን ድሉን ለማራመድ ሄዳችሁበት ርቀት ብዙም አይታይም። ከዚህ አንጻር እንዴት ልትገልጹት ትችላላችሁ? እንግዲህ በተደጋጋሚ ለማስረዳት ሞክር የድሉ ሁኔታና አጠቃላይ ትግሉ ያለበት ደረጃ መመዘን የሚገባው በወገን በኩል ካለው ጥንካሬ አንጻር፣ በጠላት በኩል ካለው ድክመትና ጥንካሬ አንጻር፣ ከስነ ልቦና ከመዋጋት አቅም፣ ከወታደራዊ ችሎታና አቅም ካለን ልምድና ተሞክሮ በመነሳት ነው። በዚህ መንገድ በሚደረግ ማናቸውም ሳይንሳዊ መመዘኛ መሰረት አሁን ያለው የፋኖ ኃይል እንደው በተደጋጋሚ ስለሚነሳም እንደ ችግርም እኔም ጭምር የምጋራው አንድ የጋራ ሊደርሽፕ በመፍጠር በኩል ካለው ክፍተት በስተቀር ባለፉት 1 ዓመት ከ6 ወር ጊዜ ውስጥ አሁን ያለውን ቁመና ላይ መድረሱ አምራው የሚባል ለውጥ ነው። በእርግጥ ማህበረሰቡም ሰራዊቱም
ለትግሉ ካለው ቀናይነት የተነሳ ትግሉ ሊጀምር ከነበረው ፍጥነት የተነሳ ጉጉቶች አሉ። በአጭር ጊዜ ውስጥ የብልጽግና ሰራዊት ተንኮራክቶ ሰላምና ስታቢሊቲ ሀገር ላይ እንዲመጣ ይፈልጋል። ኢትዮጵያውያንም በዚህ ትግል እየተሳተፈ ያለው አካል ከዛ ኤክስፔክቴሽን የተነሳ ነገሩ የዘገየ የሚመስለው ቢያስገርም አይደለም። ነገር ግን በመሰረታዊ መመዘኛዎች እንግዲህ ደርባዊ ሽምቅ ትግል እንደመሆኑ መጠን በእንደነኛ አይነት ትግል አይደለም ተጨባጭ ድሎች እየተገኙ አይደለም ምርኮች እየተገኙ አይደለም በየቦታው ወራት የስልጣኖችን እየተሰጠ እያለ ሰርቫይቭ አድርጎ አንዳንድ ሁነቶችን ማለፍን በራሱ እንደ ድል የሚቆጠር ነው። በትግል ሂደት ውስጥ ውለን ባደርን ጊዜ በገፋን ቁጥር እንግዲህ ምን ቢሆን ደካማውን የመንግስትነት ቁመና ያለው ስለሆነ የምንዋጋው ኃይል ወይም ደግሞ በመንግስትነት ስም የሰበሰበውን ሪሶርስ ይዞ ስለሆነ እየተዋጋን ያለን መሽቶ በነጋ ቁጥር በጠላት ሁሉ በየዕለቱ እየተዳከመ ነው የሚሄደው። የወገን ኃይል ደግሞ በየዕለቱ እየጨመረ ነው የሚሄደው። ይሄ በሽምቅ ትግል ውስጥ ያለ ተፈጥሯዊ ሂደት ነው። ለአብነት የስልጠናውን ሁኔታ ብናነሳ ለወራት 6 ለ7 ወራት ስልጠና አድርገህ ስምሪት የምትሰጥበት የውጊያ ስልት የምታሰለጥንበት ማህበረሰቡን የምታነቃበት በቂ መደላድል በቂ መሬት መያዝ በራሱ የድሉ ተጨባጭ ሁኔታ የሚያመላክት ነው። በተለይ ግራውንድ ላይ የተሰሩ ያሉ ስራዎች መሬት ይዘን እየሰራናቸው ያሉ ስራዎች በሚገባ የሚያመላክቱ ናቸው። የምናሰለጥነው ሰራዊት ለወደፊት ሀገሪቱ ለምትፈልገው ነገር በቀጠናው ኢንተረስት ላላቸው የፖለቲካ ኃይሎች ዋስትና የሚሆን ለሀገር ዘብ የሚሆን ጭምር ኃይል መፍጠር እንደምንችል ያሳየንበት ዲፕሎማሲያዊና ፖለቲካዊ ውጤትና ግብ ያለው ጭምር ነው። አጠቃላይ ከነኚህ መመዘኛዎች ጋር ሲታይ ተቀዛቀዝ ወደኋላ ቀረ የሚያስብል አይደለም። ጦርነት የብዙ ነገሮች ውጤት ነው። በመሀል የሚከናወኑ አስተዳደር ስራዎች አሉ፣ ሎጂስቲክስ የመሰብሰብ ስራዎች አሉ፣ የፕሮፓጋንዳ ስራ አለ፣ ህዝብን የማስተባበር ለጋራ ዓላማ የማሰለፍ ስራዎች አሉ። እነኚህ ሁሉ ስራዎች ተሰርተው ውጊያው የሰዓታት ሊሆን ይችላል፣ የጥቂት ቀናት ሊሆን ይችላል። ስለዚህ በእነዛ በሰዓታትና በቀናት የሚደረገውን ውጊያ ሁኔታ የሚወስኑት ውጤቱን የሚወስኑት ግን ከዛ በፊት የሚከናወኑት አጠቃላይ የዝግጅት ስራዎች የስነ ልቦና ስራዎች ናቸው። አሁን ባለው ተጨባጭ ሁኔታ የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉን እያጣ ያለበት ወቅት ነው። ኢፌክት እያደረገ ያለበት ወቅት ነው። በነገራችን ላይ አንድ መዘንጋት የሌለበት ነገር በርካታ ከተሞች አማራ ክልል ውስጥ የመከላከያ ሰራዊት ነኝ የሚለው አካል ሰፍሮ ቢገኝም ሰፈረባቸው ቦታዎች ሁሉ የተቆጣጠራቸውን ህንፃዎችን የተቆጣጠራቸው ቢሮዎችንና ሌሎች ተቋማትን ብሽግ አድርጎ ነው ያለው። የጥይት ስቶር፣ የጦር መሳሪያ ስቶር፣ የታንኮች እና የወታደራዊ ተሽከርካሪዎች ጋራጅ አድርጎቸው ነው የሚገኘው እና የትኛውም ቦታ ላይ እንደ መንግስት አክት የሚያደርግበት የትኛውም ቦታ ላይ መንግስታዊ አገልግሎት መሰረታዊ የመንግስት አገልግሎት የሚሰጥባቸው ነባራዊ ሁኔታዎች የሉም። ሁሉም ከተሞች ላይ ባህር ዳርን ጨምሮ በጊዜው ውጊያ የሚደረግባቸው ናቸው። እንግዲህ ባህር ዳር ላይ እንኳን በመቶዎች የሚቆጠር ሰራዊት ከደመሰስን 2-3 ወር እንኳን አልሞላውም። ደብረ ማርቆስ ሌሎች ትላልቅ ከተሞች ላይ ምር ውጊያዎች እየተደረጉ የጠላት ሰራዊት በቦታው እየተማረከ እየተደመሰሰ ነው የሚገኘው። ከዚህ በፊት እንደተናኩት አገዛዙ ብቸኛ ዘበኛው ያለው የፖለቲካ ኃይል ሳይሆን ያለው ጠባቂ ኃይል ብቸኛው የመከላከያ ሰራዊት የሚባለው አካል ነው። እሱ ጋር ነው ውጊያ እየተደረገ ያለው። ይህ መከላከያ ሰራዊት ለአንዴና ለመጨረሻ ጊዜ የተደመሰሰ ጊዜ ሙሉ በሙሉ ያገዛዙ እድሜ ይትማል ያበቃለታል። ምክንያቱም ከዛ ጀርባ ያሰለፈው ህዝብ ከዛ ጀርባ ያሰለፈው ፖለቲካዊ ኮዝ ወይም ደግሞ ያደራጀው ፖለቲካ ኃይል ሙሉ በሙሉ ታንኮታኩቶ አልቋል። ስለዚህ ነገሩ መመዘን ያለበት በዛ ሂደት ነው። በእያንዳንዱ ቀን ምርኮች፣ በእያንዳንዱ ቀን የተለዩ ጀብዶችን የለመደ ማህበረሰብ ወይ ደግሞ ይህንን ሲያይ የቆየ ሚዲያ ኮሚኒቲ ያንን ነገር ኤክስፔክት ስለሚያደርግ ጉዳዩን ቢያነሳው የሚያስገርም ባይሆንም አጠቃላይ ሂደቶቹ ግን ጤናማ መሆናቸውን ነው በእርግጠኝነት የምገልጽልህ። ቅድም ለግልጽ እንደሞከርኩት ደግሞ አሁን እየተከናወኑ ያሉ ስራዎችን የታቸው እጅግ በጣም በቅርብ ጊዜ ውስጥ የምናየው ነው የሚሆነው። በዚህ የዚህ ትግል ደጋፊዎችም ሆነ ይህንን ውይይት እየሰሙ ያሉ አድማጮቻችን በእርግጠኝነት የማረጋግጥላቸው ነገር ቢኖር በአጭር ጊዜ ውስጥ ተጨባጭና ወደፊት ሊሻገሩ የሚችሉ ድሎችን ለመያዝ ለመጨበጥ የሚያበቃ በቂ ቅድመ ዝግጅት እየተደረገ ነው ያለው በሁሉም ቀጠናዎች። አርበኛ ትርስ ምናልባት የአብይ አህመድ አስተዳደር አገዛዝ እንደዚሁም የምስለኔው አስተዳደር በባህር ዳር ያለው የሚሰጧቸው መግለጫዎች የሚያደርጓቸው እንቅስቃሴዎች ምንም እንኳን አብዛኞቹ ለፕሮፓጋንዳ ተብለው የሚሰራጩ ቢሆንም መሬት ላይ ያለውን ሀቅ ከማሳየት አንጻር በቂ የሆነ ማስረጃ ማቅረብ የሚችሉበት ሁኔታ ባይኖርም ነገር ግን የእናንተ ድምጽ መጥፋት ጋር ተያይዞ እነሱ የሚያቀርቧቸው መረጃዎች ላብነትም የቀበሌ ካድሬዎችን ስልጠና እየሰጡ ነው። ብልጽግና ፓርቲን መልሶ በየቀበሌው ታች ወርዶ ለመትከል የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ሰላማዊ የሆኑ ነገሮችን ለመጀመርም ዝግጅት እየተደረገ እንደሆነ ይገልጻሉ። በቅርቡ አንድ በተካሄደ ስብሰባ ላይ ወደ 102 ቢሊዮን ብር ያስፈልገናል የአማራ ክልልን መልሶ ለማቋቋም የሚለው መግለጫ በራሱ ክልሉን የተቆጣጠሩትና በእጃቸው ያስገቡት አድርገው
ህብረተሰቡ እንዲገነዘበው እንዲወስደው ነው እየተደረገ ያለውና ሰፊ ዘመቻ ተከፍቷል። የእናንተ ድምጽ በሳሳ ቁጥር የነሱ ጎልቶ ሲወጣ ያው የስነ ልቦናም ጦርነት ስላለ ምናልባት የደከማችሁ ምናልባትም ወደ ኋላ የሆነ አድርገው የሚያዩ ወገኖች እየተበራከቱ መጥተዋል። ይህንን የህብረተሰቡን የልብ ትርታ በቅርበት ትከታተላላችሁ ወይ? ስለናንተ ያለው ተስፋ አሁንም እንደ በፊቱ የጠነከረ ነው ብላችሁ ታምናላችሁ ወይ? ትክክል። መራይ ትግሉን በተጨባጭ የሚያውቀው ማህበረሰብ አብሮን የተሰለፈው ስለሚተማመንብን ነው። ትግሉ ውጤትም በተጨባጭ ስለሚያይና ስለሚኮራ ጭምር ነው። ምናልባት በርቀት ያለው ነገሩን ከሚዲያ ብቻ የሚያየው ግለሰብ ወይም ቡድን ወይም ሌላውም ማህበረሰብ ጉዳዩን አንተ በገለጽክልኝ ልክ ሊያስበው ይችላል። እውነታው ግን የተገላቢጦች ነው። የአማራ ብልጽግና ለም ቀበሌዎችን የሚቆጣጠርበት ድል እስካሁን ድረስ አንድም ወረዳ እንደ መንግስት የተቆጣጠረበት ነባራዊ ሁኔታ የለም። ይህ ሲባል የመከላከያ ሰራዊት ነኝ የሚለው አካል የወረዳ ከተሞች ላይ አልሰፈረም ማለት አይደለም። እንዳነሳውልህ ሃይማኖት ተቋማት፣ ማህበራዊ አገልግሎት ተቋማት፣ ትምህርት ቤቶች፣ የሲቪል ሰርቪስ ተቋማት፣ የተለያየ አስተዳደራዊ ጉዳይ የሚሰራባቸው ህንፃዎች፣ አብያተ ክርስቲያናት እና ሌሎች አልፎ አልፎ ደግሞ የከተማ ውስጥ የነጋዴዎች ህንፃዎችም ጭምር ጠላት ሰራዊት ምሽግ በሆኑበት ነባራዊ ሁኔታ ላይ ወረዳን ተቆጣጠርኩ ሊል የሚችልበት ነባራዊ ሁኔታ የለም። አንዳችም መሰረታዊ የመንግስት አገልግሎቶች በየትኛውም ቀጠና እየተሰጡ አይደለም። ስለዚህ አገዛዙ ወረዳ ሳይቆጣጠር ቀበሌ ሊቆጣጠር የሚችልበት እድል የለም። እንግዲህ የዚህ አገዛዝ መሰረታዊ ባህሪው ማጭበርበርና መዋሸት ወይም ደግሞ የሌለን ነገር እንዳለ አስመስሎ በሰው አእምሮ ውስጥ መዝራት ሁነኛ የትግል ስልት አድርጎ የሚከተል አገዛዝ መሆኑን ህዝብም እኛም በሚገባ እናውቀዋለን። በመሰረቱ ይህ ትግል የጥቂት የአንድ ተራ ሸማቂ ቡድን ትግል ተደርጎ የሚወሰድ አይደለም። የአማራ ህዝብ ለህልውና በጥቂት የሚታገልበት ተጋድሎ እንደመሆኑ መጠን በዛ ልክም እንዲህ በቀላል ፕሮፓጋንዳም ሊሸነፍ ሸብረክ ሊል የሚችልበት ነባራዊ ሁኔታ የለም። ይህን በከተማም በገጠርም ያለው ማህበረሰብ በተጨባጭ አብሮን ያለው ማህበረሰብ ያውቃል። እስካሁን ድረስ ባሳለፍናቸው ጊዜያት የፈጸምናቸውን ጀብዶች ያውቃል። ከምንም ተነስተን የነፍስ ወከፍ መሳሪያዎች ከሁለት ክላሽ ተነስተን ዛሬ የደረስንበትን የመሳሪያ አቅም፣ ዛሬ የደረስንበት መዋጋት አቅም፣ ዛሬ የደረስንበትን ተሰሚነት ትናንት ከትናንት ወዲያ ለዚህ ትግል ለዚህ ተጋድሎ አንዳችም አይነት ጆሮ የማይሰጡ ዓለም አቀፍ ሚዲያዎች ትልቅ ትኩረት የሰጡበት ሁኔታ ምንም አይነት የአማራ ህዝብ በደል ለአፍታ እንኳን ለዓለም አቀፉ ማህበረሰብ ጆሮ ደርሶ በማያውቁበት ሁኔታ ውስጥ እንዳልቆየ ሁሉ ዛሬ ላይ የፋኖ ኃይሎች ምስራቅ አፍሪካ ትልቅ አክተር የሆነ ዲፔንደብል ፎርስ የሆነውም ደግሞ ከዚህ ኃይል ጋር ፖለቲካ መስራት አስፈላጊና ወሳኝ መሆኑ ዓለም ጭምር እየመሰከረ ያለበት ወቅት ነው የምንገኘው። ይሄ በእኛ ጥረት ብቻ ሳይሆን በአጠቃላይ ማህበረሰቡ ባደረገው ሁሉን አቀፍ ርብርብ የተገኘ ድል እንደሆነ መገለጽ ይገባዋል። በእርግጥ የአማራ ህዝብ ካለው ፖቴንሻል አንጻር ትግሉ ከሚፈልገው ፍጥነትና ቀልጥፍና አንጻር እና ከአጠቃላይ ከጉጉቱ አንጻር ከዚህ በላይ መሰራት አለበት። ከዚህ በላይ መፍጠን አለብን። በአገዛዙ በኩል ግን በእርግጠኝነት አሁንም በድጋሚ አንድም አይነት ተጨባጭ እድገት በአገዛዙ በኩል አልመጣም። አሁንም አገዛዙ እየወደቀ ነው። የሚከፍለው የሚያስተዳድርበት በጀት ሙሉ በሙሉ ለማህበራዊ አገልግሎት ለመሰረተ ልማት የተበጀተውን በጀት ሙሉ በሙሉ አሟጦ ጨርሶ ዛሬ ላይ ለገበያና ለሌሎች አገልግሎቶች ወደ ከተማ ከሚሄዱ ከአርሶ አደሮች ኪስ ጭምር ገንዘብ እየዘረፈ ከከተማ ነዋሪዎች ገንዘብ እየተቀበለ ለሚሊሻ ለመከላከያ እያለ መዋጮ እየሰበሰበ ይህንን የአሰማራውን ሰራዊት ለመለስ ከሚቸገር የሬሽን እንኳን ከማህበረሰቡ እንጀራ እየሰበሰበ ለመመገብ ጥረት እስከሚያደርግ ድረስ ደርሷል። ይሄ የሚያሳየው አጠቃላይ በሞቢላይዜሽን ኮስቱ ምን ያክል እንደከበደው ሰራዊቱ ለማዋጋት የሚያዋጋበት ፖለቲካዊ ኮዝ እንዳጣ አጠቃላይ ማኔጅመንቱ ችግር ውስጥ እንዳለ በሚገባ የሚያሳይ ነው። ስለዚህ በአጭር ጊዜ ውስጥ እንዳነሳሁት የተሻለ እንደሚመጣ እነኝህ እውነቶች ከግንዛቤ ውስጥ መግባት አለባቸው። እንግዲህ የሚዲያ ስራውን በተመለከተ እንደተባለው የስነልቦና ጨዋታ ለመጫወት ደግሞ የማህበረሰቡን አእምሮ ቆንጦ ለመያዝ የተለያዩ ነገሮች ሲደረጉ ቆይተዋል። አሁንም ይደረጋሉ። ድራማዎች ይሰራሉ፣ ዶክመንተሪዎች ይሰራሉ። ፋኖ ኃይሎች እንደተሸነፉ ተደርጎ ብዙ ፕሮፓጋንዳዎች ሲሰሩ ቆይተዋል። እነዛ ነገሮች እስካሁን በተጨባጭ ያመጡት ውጤት የለም። ይህንን ህዝቡ እንዲገነዘብ ይገባዋል። መሬት ላይ ያለውን ፋክት፣ መሬት ላይ ያለውን ሀቅ እስከ የትኛው ቀጠና ላይ ነው፣ የትኛው ወረዳ ላይ ነው መንግስት ለመንግስት ቆሞ አገልግሎት መስጠት የቻለበት ህዝቡን ማስተዳደር የቻለበት መንግስት መሆን የቻለበት ቀጠና የትኛው ላይ ነው የሚለውን ጥያቄ በማንሳት ራሱ መልሶ በዛው ማግኘት ይቻላል። በእርግጥ እንዳነሳሁት አሁንም በድጋሚ አሁንም ስራ ይጠይቀናል። አሁንም ራሳት መስራት ያስፈልጋል። አንድ ወጥ የጋራ አመራር ፈጥሮ ይህንን ሰራዊት ጠራርጎ ወጥቶ ወደ ተሻለ ድል መንደርደር ግን ያስፈልጋል። ለሱ ማንኛውም ሰው ማንኛውም ይህን ትግል የሚደግፍ አካል የሚችለውን ነገሩን አስተዋጽኦ ማድረግ ይገባዋል። እንግዲህ አርበኛ አስረስ በቅርበትም የምናውቀው በጣም ከፍተኛ የሆነ የስልጠና
ፈተና እንቅስቃሴ ላይ እንደነበራችሁ በቪዲዮም በተለያየ በመረጃ መልኩ ስንከታተለው የቆየነው ጉዳይ ነው። ያለፈውን 1 ዓመት ከ7 ወር ከ8 ወር የመጣችሁበትንም ርቀት መገምገማችሁን በተለያዩ ቦታዎች ግምገማ ሲደረግ እንደነበረ እስካሁን ተጓዝንበት ምን ይመስላል በቀጣይስ ምን እንሄዳለን የሚለው ላይ በደንብ አብዝታችሁ መነጋገራችሁ ለቀጣዩ ጉዟችሁ ትልቅ አስተዋጽኦ ሊኖረው እንደሚችል አንድ የእናንተን ከፍተኛ አመራር ከዚህ በፊት እንዲሁ አነጋግሬም የሰጠኝ ምላሽ ላይ ተመልካቹም የተከታተለው ጉዳይ ነው። ስለዚህ ምን እንጠብቅ? እንግዲህ ቀደም ሲል እንዳልከው ድል የለመደ ከተማ ተቆጣጠራችሁ ይህን ያለ ምርኮኛ ያዛችሁ የሚል ዜናው ጆሮ ላይ የለመደ ማህበረሰብ አሁን ያን በእርግጥ አለ፣ ግን ከጆሮ በራቀ ቁጥር እናንተ የሌላችሁ የመንግስት ኃይል የተጠናከረ አድርጎ የሚወስድ ደጋፊም እንዳሉ ነው የተረዳሁትና ምን እንጠብቅ? በተለየ ሁኔታ እስካሁን የመጣችሁበትን ገምግማችኋል። ከዚህ በኋላ የተለመደው ከተማ ይዛችሁ ለቀቃችሁ ይህን ያህል ምርኮኛ ያዛችሁ ከእንደዚህ አይነት ዜናዎችና ከእንደዚህ አይነት የወታደራዊ ድሎች ወጣችሁ ሌላ አዲስ ምዕራፍ ለማስመዝገብ የምትሄዱበትን ርቀት እንጠብቃለን ማለት ነው። በቀጣይ ያለውን ሁኔታ መናገር ይቻላል። ዛሬ ላይ ቆሙ እንግዲህ ትላልቆቹ ድሎች ወይም ስትራቴጂካዊ ድሎች የምትላቸው በተናጥል በተለያየ ቦታ የሚገኙ ድሎች ድምር ውጤት ወደዛ መንገድ የሚመሩ ናቸው። በአጠቃላይ ክልል ውስጥ የተሰማረው የመከላከያ ሰራዊት ሲፈራርስ ሲበታተን ሙሉ በሙሉ ለፋኖ እጅ ሲሰጥ የፋኖ ኃይሎች ደግሞ በጋራ በአንድ ላይ አንድ የጋራ ፈጥረው ይህንን ሰራዊት ሲደመስሱ የብልጽግናን ዘበኛ በመስበር የብልጽግና ስርዓትን ሲገረስሱ ወደፊት ይህንን ነው የምጠብቀው። ይህንን ይጠብቅ። ይመጣ ጽናት ያስፈልግ። ይህ እንዲመጣ ቅንነት ያስፈልጋል፣ መደጋገፍ ያስፈልጋል። በዛ ሂደት ውስጥ ግን ያንን ማሳካት ማድረግ የሚቻልበት በቂ የሆነ ድል በቂ የሆነ ነባራዊ ሁኔታ አለ። አድማጮች ይህን ይጠብቁ። በቅርብ ጊዜ ውስጥ እንግዲህ አርበኛ አስረስ ሰሞኑን ከተሰጡት እናንተን የተመለከቱ አስተያየቶች ነው ከፊልድ ማርሻል ብርሃኑ ጁላ ጀምሮ ሌሎችም የእናንተን አቅም የማሳነስ ወዴትም ልትሄዱ እንደማትችሉ አላማችሁም ብዙም ከህብረተሰቡ ጋር የተገናኘ እንዳልሆነ የሚገልጹ እናንተን የሚያሳንሱ አስተያየቶች ተሰጥተዋል። ዛሬ ከተሰጠው የብልጽግና ኢዜማ አስተያየት እነሳለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ስብሰባ አድርጎ እናንተን በተመለከተ መሳሪያችሁን አስቀምጣችሁ ወደ ምክክር ኮሚሽኑ መድረክ ግቡ የሚል ጥሪ ነው ያደረገው። በጦርነት የምታደርጉት ነገር ብታሸንፉ እንኳን የተረጋጋች ኢትዮጵያን አትፈጥሩም ሲል ነው ኢዜማ ጥሪ ያደረገላችሁ። ፊልድ ማርሻሉም መሳሪያችሁን አስቀምጣችሁ ወደ ቤታችሁ ሂዱ፣ መከላከያ ሰራዊትን ቆሞ ለመዋጋት የሚያስችል አቅም የላችሁም ሲልም ነው ጥሪ ያደረገላችሁ። ምን ምላሽ አላችሁ? እንግዲህ ከምክክር ኮሚሽኑም እንደዚሁ ምክትል ኮሚሽነሯ የሰጡትንም በምክር ቤት ሰምተናል። በአማራ ክልል ከናንተ ይልቅ እኛን ሰው ይሰማል አይነት መግለጫ ነው የሰጠችው ከፋኖ ኃይሎች ይልቅ ለማለት ነው። ምን አስተያየት አላችሁ በአጠቃላይ በእነዚህ ባለስልጣናት በሌሎችም እየተሰጡ ያሉትን በተመለከተ? ወደ አስተያየቶቹ ከመሄዴ በፊት ስለ ምክክር ኮሚሽኑ አንድ ነገር ልበል። ቀደም ሲል በተደጋጋሚ ገልጸናል። በእርግጥ ምክክር ኮሚሽኑ በተለያየ ጊዜ የተሞከሩ የፖለቲካ ድለላ ፕሮጀክቶች አንደኛው ፌዝ ነው፣ አንደኛው ደረጃ ነው። የምክክር ኮሚሽኑ ግብና ዓላማ አብይ አህመድን ኢትዮጵያ ፕሬዝዳንት አድርጎ የኢትዮጵያን ህገ መንግስት ለአብይ አህመድ በሚመች መንገድ ቀርጾ አብይ አህመድ መጪዎቹ 30-20 ዓመታት እንደ ንጉስ ገዢ የሚሆንበትን ፖለቲካ መደላድል መፍጠርን ግብ አድርጎ የተነሳ የሽማግሌዎች ስብስብ ነው። ሌላ ምንም ዓላማ የለውም፣ ሌላ ምንም ግብ የለውም። ምክክር ኮሚሽኑ ይህንን ኃላፊነት ሊሸከም የሚችልበት በተለይ ደግሞ ውጊያ ላይ ያሉ ዋሪንግ ፓርቲዎችን ሊያነጋግር ሊያደራድር ብሔራዊ ውይይት ሊያደርግ የሚችልበት ተፈጥሯዊ መዋቅር የለውም። ከአፈጣጠሩ ጀምሮ የተበላሸ ተቋም ነው። ምክንያቱም በእነኛ አካላት ይሁንታ የተመረጠ ኮሚሽነሮችን በዛ መንገድ የመጡ አይደሉም። ራሱ ምክክር ኮሚሽኑ ኢናጉሬት በተደረገበት ወቅት ጠቅላይ ሚኒስትር ተብዬውም ጭምር ሽግግር የሚባል ነገር አንሰማም ብለው የተናገሩበት ነው። እንግዲህ ምን ላይ ድርድርና ውይይት እንደሚደረግ ጭምር ወስኖ የገባ ቡድን መሆኑ ይሄ አሁንም ድጋሚ መታወቅ አለበት። ወደ ኢዜማ ወደ ተባለው አጃ ፓርቲ መግለጫ ስመጣ ከዚህ በፊት የኢዜማ መሪ የተባለው ግለሰብ ዶክተር ብርሃኑ ነጋ ምን ብሎ ነበር? የፋኖ ኃይሎች መንግስት ላይ እንደው ምንም ተጨባጭ ተጽዕኖ ማሳረፍ አይችሉም የሚል ቃለ ምልልስ ከሰጠን ከጥቂት ጊዜ በፊት ይመስለኛል የሰጠ። ዛሬ ትንሽ አሻሽሎት አሸንፋችሁ መንግስት ብትሆንም ኢትዮጵያ ውስጥ መሰረታዊ ለውጥ አታመጡም ወደ ማለቱ አዘን ብለዋል። እሱን እንግዲህ ካሸነፍን በኋላ የሚመጣ ነገር ሆኖ አንድ ነገር መረሳት ያለበት ነገር ግን ብርሃኑ ነጋ የትጥቅ ትግል ድርጅት እመራለሁ በሚል የግንቦት ሰባት መሪ ነኝ በሚል ብዙ ነገር ሲያደርግ
የቆየ ወደዚህ የፖለቲካ መዋቅር የመጣው በዛ ካባና ስያሜ ነው። ጠመንጃ ጥሎ ፓርቲ ፈስቶ በምርጫ ሳያሸንፍ በችሮታ ስልጣን በቡራኬ ተሰጥቶት በመግባቱ ኢትዮጵያ ሰላምና ደህንነት ሲጠበቅ አላየንም። ይልቁንም የኢትዮጵያ ችግር የበለጠ ሲወሳሰብ ነው ያየንና በተግባር አይናችን ያየ የብርሃኑ ነጋ መንገድ የኢትዮጵያን ሁኔታ የሚያወሳስብ ኢትዮጵያ ኃላፊነት በማይሰማው የሽብር ቡድን እጅ ወድቃ መሳቂያ ስትሆን የተመለከትንበት ጊዜ ነው ያለውና አይናችን ጨፍኑና ላሞኛችሁ የሚል አይነት ብሂል ካልሆነ በስተቀር በዚህ መንገድ የሚደረገው የሚሰጠው መግለጫ ምንም ትርጉም የለውም። ፓርቲ ነን፣ የፓርቲ ቁመና አለን፣ እንደው ምርጫም አለን፣ ምርጫውም ላይ ይሳተፋል የሚል ዓላማን የተሰጠ መግለጫ ይመስለኛል። በሌላ በኩል ደግሞ የአብይ አህመድን ጭንቀት ለመጋራትም የተሰጠ ይመስላል። ከፍተኛ ውጥረትና ጭንቀት ውስጥ ነው ያለው የአብይ አህመድ መንግስት። በሚጠበቀው በታሰበው ልክ ትጥቅ አስፈታለሁ ብሎ የጀመረው ዘመቻ የራሱን ትጥቅ እንዲያራግፍ አድርጎታል። ሙሉ በሙሉ አሸንፈው ከፊሉን ደግሞ ከራሴ ጋር እንዲዋሃድ አድርጌዋለሁ ያለው የኦሮሞ ነጻነት ሰራዊት ደግሞ የበለጠ አድቫንስ አድርጎ አዲስ አበባ ዙሪያ ጭምር አደጋ እስከመጣል ደርሷል። ከዚህ ባሻገር ከጎረቤት ሀገሮች ጋርም ከሌላውም ጋር ውጥረት ውስጥ የገባበት ሁኔታ ነው ያለው። አጠቃላይ ነባራዊ ሁኔታው አገዛዙ ከፍተኛ ጭንቀት ውስጥ ስላለ ይህንን ጭንቀቱን ለመጋራት ለዓለም አቀፉ ማህበረሰብ ያን አይነት ሜሴጅ ለማስተላለፍ ተፈልጎ የተሰጠ መግለጫ ነው። በእርግጠኝነት የአብይ አህመድ አገዛዝ በዚህ ጦርነት ይሸነፋል። በእርግጠኝነት የአብይ አህመድ አገዛዝ ከተሸነፈ በኋላ በብሔራዊ መግባባትና ድርድር እዚህ ሀገር ላይ የተሻለ ሰላም ያለው የተሻለ ቅቡልነት ያለው መንግስት መመስረት ይቻላል። ኢትዮጵያ ህዝብ አጠቃላይ አሁን ያሉት የፖለቲካ ኃይሎች ከቅርብ ጊዜዎችም ከሩቅ ጊዜዎችም ታሪኮቻችን በርካታ የተማርናቸው ነገሮች አሉ። ስለዚህ በሐቀኛ ውይይትና ድርድር የሁሉንም ህዝብ ፍላጎት የሚያከብር አንድ ነገር መውለድ ወይም ማምጣት የሚቻልበት እድል አለ። በጥቅሉ ያ እድል ባለበት ሁኔታ ውስጥ እንደው ምክክር ኮሚሽኑን እንደ ኮሚሽን እንዳወያይ አንድ ሀገርን ሊያሻግር እንደሚችል ተቋም ተቆጥሮ አብይ አህመድንም እንደ መንግስት ጭምር ተቆጥሮ የተሰጠው አስተያየት የተለመደው የአጃቢነት የብልጽግና ምንጣፍ ጎታችነት ተብሎ ገለጽ የሚችል ነው። እንግዲህ ሌላው የሚነሳው በመሰረታዊነት የተጠቀሰ ያለ ያወያየም ያለ ጉዳይ አለ። ኢትዮጵያውያን ስጋት ውስጥ ናቸው ያሉት። የአብይ አህመድ አገዛዝ እንዲወገድ ይፈልጋሉ። ያ መወገድ ግን የሚመጣውን ኃይል ምን አይነት ኃይል ነው የሚለው ነገር ያሳስባቸዋል። በእናንተም በኩል በውስጣቸው ያለው አንድነት አሁንም ድረስ አስተማማኝ ደረጃ ላይ አለመሆኑ፣ በሌሎችም ኃይሎች የእርስ በርስ ፍጥጫ ውስጥ መሆናቸው ህወሓትን ጨምሮ የኦሮሞ ነጻነት ሰራዊትም ወታደራዊ ድሎች ቢያስመዘግብም ከፖለቲካ አንጻር የሄደበት ርቀት በብዙዎች ዘንድ በጥርጣሬ በስጋት የሚታይ መሆኑ፣ አብይን በወታደራዊ ኃይል ይጥላሉ ተብለው ተስፋ የሚደረግባቸው ኃይሎች ካላቸው ውስጣዊ ችግር በመነሳት ኢትዮጵያውያን ተስፋ ማድረግ አቅቷቸው ኢትዮጵያ ከምትበታተን ያለው ሴጣን ቢቀጥል ይሻላል የሚልም አስተያየት እየሰጡ ያሉ የትግሉ ደጋፊዎችን እየሰማን እንገኛለን። ይህንን ሀሳብ እንዴት ታያላችሁ? በየአላችሁበት ቦታ ፋኖም ይሁን ህወሓትም ይሁን የኦሮሞ ነጻነት ሰራዊት ሌሎችም ኃይሎች ካሉ አብይን ጥሎ ኢትዮጵያን የሚያረጋጋ ስርዓት ለማምጣት ላይ ሰው እምነት የሚጥልበት ሁኔታ እጅግ አስቸጋሪ እየሆነ ነው ያለው። እዚህ ላይ አስተያየት መስጠት ይቻላል? አርበኛ አስረስ። እውነት ለመናገር የኢትዮጵያ ህዝብ ብዙ የተጨናገፉ ለውጦችን ያስተናገደ ህዝብ እንደመሆኑ መጠን ከፍተኛ የሆነ የለውጥ ፍርሃት አለ። ብዙ ጊዜ ትግል ለማድረግ አስቸጋሪ አድርጎት የቆየው አንዱ ምክንያት ይሄ ነው ብዬ የግል መልከታ አለኝ። እንግዲህ ጥናት የተደረገበት ባይሆንም የግል አስተያየቴ ነው። በዚህ ምክንያት በርካታ የለውጥ እድሎች ያልተገቡ እጆች በመግባታቸው በሚገባ ማኔጅ ባለመደረጋቸው የታጋዮቹን ህይወት ከበሉ በኋላ ዋጋ ከተከፈልባቸው በኋላ የተከፈለባቸውን ዋጋ የሚመስል ፖለቲካዊ መደላድል ነባራዊ ሁኔታ ባለመከሰቱ ምክንያት ብዙ ቁጭቶችን ብዙ ጠባሳዎችን ጥለው ያለፉ የለውጥ ሙከራዎችና የተጨገፉ ለውጦች አሉ። ከቅርብም ከሩቅም ጊዜ ታሪካችን ብንነሳ ከዚህ የተነሳ ማህበረሰቡ ስጋት ቢያድርበት የሚገርም አይደለም። አንድ መዘንጋት የሌለበት ተጨባጭ ሀቅ ግን ኢትዮጵያ በታሪኳ እንደ አብይ አህመድ አይነት ደካማ መሪ ገጥሟት አያውቅም። እንደ አብይ አህመድ አይነት በራሱ ህዝብ ላይ የሚጨክን የራሱን ህዝብ እርስ በርስ ለማዋጋት ስራዬ ብሎ የተሰለፈ ፈጽሞ ኃላፊነት የማይሰማው በራሱ ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ቀውስን የስልጣን መቆያ ያደረገ አገዛዝ እና መሪ ገጥሟት አያውቅም። አሁን ይህን አገዛዝ እየታገሉ ያሉ ኃይሎች ፊት ለፊት የምንታይ አመራሮች በእርግጠኝነት ከአብይ አህመድ የተሻለ ኃላፊነት የሚሰማን ከአብይ አህመድ የተሻለ አቅም
ያለን መሆኑን ህዝቡ ላፍታም ቢሆን ሊጠራጠር አይገባም። እርግጥ ነው አሁን የሚታዩ የሚጨበጡ ውስጣዊ ችግሮች አሉ። የአብይ አህመድ ስልጣን ላይ መቆየት የብልጽግና አገዛዝ እዚህ ሀገር ስልጣን ላይ መቆየት የኢትዮጵያን ህልውናም ጭምር አደጋ ላይ እንደሚጥል ነው ታወቅ ያለበት። ይህ ሲባል የትኛው የሚደረጉ ስምምነቶች፣ ንግግሮች፣ ውይይቶች ከህዝብ የተሰው መሆን የለባቸው። ከዚህ በፊት የተደረጉ አንዱን ጁኒየር ፓርትነር የሚያደርጉ አንዱን የበላይ የሚያደርጉ የአንዱን ጥያቄ የሚገፉ የአንዱን ጥያቄ የሚያፋፉ አይነት አካሄዶች እንዳይኖሩ ሁሉም ውይይቶች እና ድርድሮች፣ ትብብሮች በቂ ዲስኮርስ ውይይት የተደረገባቸው ኢሊቱ የተሳተፈባቸው በተለይ ከህግ ያልተደበቁ ያልተሰወሩ በጋራ መተማመን ላይ የተፈጠሩ መሆን አለባቸው። እንግዲህ ላለፉት 6 ዓመታት እንኳን 6-7 ዓመታት እንኳን በተከታታይ በርስ ጦርነት ውስጥ ያሳለፈ ህዝብ እንደመሆኑ መጠን የአንደኛው ሰላም ማጣት የአንደኛው መደፈቅ የሌላኛውን ሰላም እንደሚሳ ወይም ደግሞ የአንደኛው ወገን ፍላጎት አለመከበር የሌላኛውን ፍላጎት በዘላቂነት የማያከብር ስለመሆኑ ዘላቂ ሰላም ደህንነት እንደማያመጣ አሁን በባጭ ካለው ታሪካችን ሁሉም የፖለቲካ ኃይሎች ይማራሉ ብዬ አስባለሁ። ይሄንን ግንዛቤ ውስጥ ያስገባ ትብብር፣ ይሄንን ግንዛቤ ውስጥ ያስገባ ንግግር፣ ይሄንን ግንዛቤ ውስጥ ያስገባ የጋራ ትግል ማድረግ ያስፈልጋል። ያ እንዲመጣ የህዝቡም የትግሉ ደጋፊም የኤሊቱም የሚዲያ ማህበረሰቡም ግፊት መኖር አለበት። በግልጽነት ያንዱ ዝቅ አንዱ ከፍ በማይደረግበት ሁኔታ ውስጥ በግልጽነት ንግግሮችና ውይይቶች መደረግ አለባቸው። ግፊቶች መኖር አለባቸው። ለአብነት የፋኖ ኃይሎችን ብትወስድ ከአመት በፊት ከነበረው በርካታ አደረጃጀት አሁን በጣም ወደ ተሻለ አደረጃጀት እየመጣ ያለው በህዝቡ ግፊት፣ በሰራዊቱ ግፊት፣ በአጠቃላይ ትግሉ በሚፈልገው ደረጃ ከዚህ በላይ ፈጥኖ የተሻለ ቁመና ይዞ ከሌሎች ኃይሎች ጋር ተባብሮ አንድ ወጥ ቁመና ላይ እንዲደርስ ስራዎች መሰራት አለባቸው። ስለዚህ ከአብይ አህመድ የተሻለ መሪ መፍጠር እንችላለን። ከብልጽግና ቡድን በእጅጉ የተሻለ ሊደርሺፕ ወይም የተሻለ ፓርቲ ድርጅት ተፈጥሮ ይህንን ሀገር ማጽናት፣ የዚህን ሀገር ሰላም ማስጠበቅ፣ አንድነቱን ማስጠበቅ የሚችል ተጨባጭ ኃይል እንዳለ ማረጋገጥ ይቻላል። እንደው ሌላው ቀርቶ የአማራና የትግራይ ህዝብ ሊቀራረብ ነው፣ የአማራና የትግራይ ህዝብ አንድ ላይ ሊሰለፍ ነው ብሎ እረፍት የሚነሳው መሪን እንግዲህ በዓለም ላይ የራሱ ህዝብ ተቀራረበ ብሎ የሚጨነቅ መሪ አብይ አህመድ ብቻ ይመስለኛል። ስለዚህ ከዚህ ሰው የተሻለ ከዚህ የብደት መንገድ የተሻለ የሀገሪቱን አጠቃላይ ዲፕሎማሲያዊ አቅምና የነበራትን ፖቴንሻል ሙሉ በሙሉ አሟጦ በዚህ በምስራቅ አፍሪካ እንደው የተሻለ አንከር ስቴት የነበረችን ሀገር ቢያንስ ዲፕሎማሲ ማለት ነው አሁን ላይ ምንም እንዳልሆነች በሚያደርግ ደረጃ ያደረገ መሪ ያስተዳድረውን ህዝብ ሀገር በተሻለ መምራት፣ በተሻለ ማስተዳደር፣ በተሻለ ኃላፊነት መምራት የሚቻልበት ነባራዊታ እንዳለ መታወቅ አለበት። ይቻላል። የህዝብ ፍላጎት በሚዲያው በተሰራው ናሬቲቭ በተሰራ ስሁት ትርክት ምክንያት የተቃረነ የማይታረቅ ዘላለም የተቃርኖ ያለስሎ ትል ኢሜጅ ተገንብቶበት ነው የቆየው። ነገር ግን በቀናነት ከተሰራ በዚህ ተቃርኖ ላይ የፖለቲካ መስራት በዚህ ተቃርኖ ላይ ወንበር ላይ መቆየት የሚፈልገው አካልን ማስወገድ እስከቻልን ድረስ የታረቀ የኢትዮጵያውያን ፍላጎት የለም። ኮምፕሮማይዝ ይደራረጋል፣ ይታረቃል። በንግግር በውይይት አንድ የጋራ ሀገርን ማጽናት የሚቻልበት ሁኔታ እንዳለ መታወቅ አለበት። ለዛ ግን ስራ ይጠይቃል። ለዛ መስዋዕትነት ይጠይቃል። ራስን ማሸነፍ ይጠይቃል። ሰፊ የሆነ ራዕይ ሀገራዊ ራዕይ መሸከምን ይጠይቃል። ያንን መስራት በዛ ሁሉም የፖለቲካ ኃይል እንዲመጣ ጫና ማድረግ፣ ግፊት ማድረግ፣ ርብርብ ማድረግ ግን ያስፈልጋል። እንደው አርበኛ አስረሰው እዚሁ ጥያቄ ላይ የሚሽከረከር ነው። ምናልባትም መልሰው ሊሆን ይችላል። እንግዲህ ትብብር የግድ ያስፈልጋል። ከአጭር ግብ አንጻር ከረጅም ግብም አንጻር ተሰልቶ ለኢትዮጵያ ሁለንተናዊ የህልውና ጥቅም ላይ ያተኮረ ትብብሮች ይጠበቃሉ። ከወዲሁ ሰሜኖች እየመጡ ነው የሚል አብይ አህመድ መንደር፣ ብልጽግናው መንደር ትልቅ ፍርሃትና ስጋት እንዳለ ይነገራል። ግን ትብብሩ አሁን ተጀምሯል ወይ? እንደው በግልጽ አሁን ልትናገሩት የምትችሉት? ምክንያቱም በቅርቡ የኦሮሞ ነጻነት ሰራዊት ኮማንደር ጃልመሮ ፍንጭ ሰጥቷል። እንተባበራለን የሚልም ቃል የገባበት ነገንም ያሳየበትን መግለጫ ነው የሰጠው። ከህወሓትና ከሌሎች ኃይሎች ከጎረቤት ሀገራትም ጭምር በአንድም እየተጠቀሰ ያለው የኤርትራ መንግስት ነው። ከነዚህ አንጻር ፋኖ ንግግር ጀምሯል ወይ? ከጀመረስ በምን አይነት ሁኔታ ነው? ከአጭር ግብና ከረጅም ግብ አንጻር ፋኖ ከነዚህ ኃይሎች ጋር ለምን ይተባበራል? ምንስ ሊያደርግ አቅዷል የሚለውን መመለስ ይቻላል ወይ? ለአነሳው ጥያቄ ቀጥተኛ ምላሽ የለኝም። አሁን ያነሳቸው ቴክኒካዊ ጥያቄዎች
ቴክኒክ ጉዳዮች እንደመሆናቸው መጠን ጠረጴዛ ዙሪያ ስንደርስ ምላሽ የሚያገኙ ናቸው። መፈራረምን የሚጠይቁ በቂ የሆነ ውይይትን የሚጠይቁ ከዛም ባሻገር ለህዝብ ኮሚኒኬት ማለት የሚጠይቁ ነገሮች ናቸው። ወደዛ መንገድ የሚመሩ ነገሮች ግን አሉ። ቢያንስ የጋራ መተማመንን በሚፈጥር ደረጃ በሁሉም የፖለቲካ ኃይሎች በኩል አብሮ መስራት ይቻላል የሚለው ዲክላሬሽን በራሱ ቀላል አይደለም። ከጥቂት ጊዜ በፊት በተቃርኖ በጠላትነት ይታይ የነበረ ኃይል የጋራ ጠላት እንዳለው ማመኑ በእኛም በኩል በሌሎች ኃይሎችም በኩል ጋራ ጠላት ያለን መሆኑን ማመን በራሱ አንድ ሙቹዋል ኮንፊደንስ የሚፈጥርልንና ወደ ሌሎች የተሻሉ ዲቴል ጉዳዮች ሊወስደን የሚችል መንገድ አለው። ይሄ በንግግር ብቻ ሳይሆን በተጨባጭ ስራዎቻችንም ጭምር በምርኮኛ አያያዛችን ሌሎች ብሔር ተወላጅ የመከላከያ ሰራዊት አባላት ወደ ወገን ላይ በሚቀጥሉበት ጊዜ በምንወስዳቸው አቀባበሎች፣ እርምጃዎች፣ በአጠቃላይ በምንንቀሳቀስባቸው እንቅስቃሴዎች፣ ከንግግሮቻችን ከብዙ ነገሮች ይህን ነገር መገንዘብ ይቻላል። በግራም በቀኝም የተሰለፈው ኃይል ይህንን በመልካም ነገር ማየቱ አንድ ለውጥና አንድ ደረጃ ነው። ነገር ግን አሁን ለዚህ ሚዲያ ፍጆታ በሚውል ደረጃ በዚህ ጉዳይ ላይ ተስማምተናል፣ በዚህ ጉዳይ ላይ እንዲህ እንሰራለን የሚል ዲቴል ነገር ላይ የተደረሰበት ሁኔታ የለም። ይህን ለመግለጽም ምናልባት ተደጋግሞ እንደሚነሳው በግልጽ መደረግ ስላለበት አንድ ወጥ የጋራ ሊደርሽፕ በሌለበት ሁኔታ ውስጥ ከሌሎች ኃይሎች ጋር በተናጥል የምናደርገው ትብብር በቂ ውጤት ላይ ያመጣል ብለን ስለማናምን ያንንም ሂደት መጠበቅ ስላለበት ጎን ለጎን ስራዎች እየተሰሩ ነገር ግን አንድ የጋራ ኃይል ተፈጥሮ ያ የጋራ ኃይል በሚያስቀምጠው የስራ መመሪያና አቅጣጫ መሰረት ዲቴል ነገሮች ሲደርሱ ብንነጋገርበት የሚሻል ነው የሚሆነው። እንግዲህ ከኤርትራ ጋር በተያያዘ በተለይም የቀይ ባህር ፖለቲካ አብይ አህመድ ካርዱን መዞታል። ይህ ካርድ በአሁኑ ሰዓት በመንግስት የመገናኛ ብዙሃን አሰብ ወደ ኢትዮጵያ መጠቃለል አለባት በህግም ይሁን በጉልበት የሚለው ቀደም ሲል አብይ አህመድ የገለጸው አቋም አሁን የተለያየ መልክ እየተሰጠው እየተገለጸ ነው። አጀንዳው ወደፊት ተገፍቷል። የቀይ ባህር ጉዳይ የኢትዮጵያውያን ስስ ልብ ይነካል። አብይ አህመድ ኢትዮጵያን በተለይ የአንድነት ኃይሎች አጀንዳ ሲነሳ ከኔ ጀርባ ይሰለፋሉ፣ ከኔ ጎን ይሆናሉ የሚልም ግምት በመውሰድ አጀንዳውን ወደፊት በደንብ እየገፋው ነው። ሰሞኑን ብርሃኑ ጁላም የቀይ ባህር አካል በቅርቡ እንሆናለን ሲልም አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይም የቀይ ባህርም ሆነ ሌሎች የባህር በር ባለቤትነት ጉዳይ ፍላጎታችን እንደተጠበቀ ነው የሚልም ነገር አንስተዋል። ስለዚህ የቀይ ባህር ጉዳይ ወደፊት መምጣቱ አይቀርም። ከዚህ አንጻር ምን ማለት ይቻላል? አንዳንድ ወገኖች ከወዲሁ አብይ አህመድ ስለ ቀይ ባህር የሚያነሳ ከሆነ ምንም እንኳን ልዩነት ቢኖረንም ምንም እንኳን በኢትዮጵያ ጉዳይ ከአብይ ጋር ብንለያይም በቀይ ባህር ጉዳይ ግን አብረነው እንሰልፋለን የሚል ከወዲሁ አቋም ለመቀየር ፍሬቻ ሳበሩ አንዳንድ ነገሮችን መናገር የጀመሩ ወገኖች እንዳሉ እየሰማን ነው። እስቲ ምን ማለት ይቻላል? እንደ አንድ የፋኖ አመራር የቀይ ባህር አጀንዳ አሁን ላይ ወደፊት እንዲመጣ አብይ አህመድ ፈልጓል። ምን ማለት ትችላላችሁ? እንግዲህ ምኞቱንና ተጨባጭ ሪያሊቲውን ለያይተን ብናያቸው ፈልጋለሁ። አብይ አህመድ በእናቱ ጭምር ሳይቀር ንጉስ እንደሚሆን ትንቢት ተነገረልኝ ብሎ በድፍረት የተናገረ ግለሰብ ነው እንደምታውቀውና እንደ አንድ ንጉሳዊ መሪ ከዚህ በፊት ኃይለ ሥላሴ እንዳደረጉት ቀይ ባህር ቀጠናን ተቆጣጥሮ ቀይ ባህር ላይ ጀልባ እየነዳ እየዋኘም መታየት ሊፈልግም ይመኝም ይችላል። እንግዲህ ጅማ ሌላም መብት ይመስለኛል በዚህ በሎጂዎች ምናምን ጋር በተሰሩ ቁጥሮች በጀልባ ላይ ሲሸራሸር ያየነው ቀይ ባህር ላይ ያኔ ማድረግ እድል ቢያገኝ ምን ሊያደርግ እንደሚችል መገመት ነው። ይሄ የሱ ግለሰባዊ ምኞትና ደስ ነው። ከዚህ አንፃር ጉዳዩን ሊፈልገው ይችል ይሆናል ብለን እንነሳ። በተጨባጭ ሁኔታዎች ለምናየው ከሆነ የቀይ ባህር የአሰብ አጀንዳ ቀላል አይደለም። በእርግጥ አብይ አህመድን ባለፈው ዓመት የደን ባህረ ሰላጤ ዘንድሮ ቀይ ባህር የሚያዟዙረው ያው በሚገባ ማንቁርቱን ተይዟል። በፋኖ ተጋድሎ በሚገባ ስለተጨበጠ ከቦታ ቦታ እየዘለለ ነው የሚገኘው። ከአጀንዳ እየዘለለ ነው የሚገኘው። ሶማሌላንድ ጋር ስምምነት ሲፈርምም እንኳን ደስ አላችሁ አስብሎ ስምምነቱን ሲቀድም ትልቅ የዲፕሎማሲ ድል አገኘው ያለ ግለሰብ ዛሬ አሰብን አመጣ ብሎ ነገ ደግሞ አሰብን ትቻለው ሲል እንኳን ደስ አለ በሉኝ ሊል እንደሚችልም እገምታለሁ። ባጭሩ የቀይ ባህር ጉዳይ ወይም ደግሞ አሰብን ኃይል የመቆጣጠር ጉዳይ በቀላል ሊወሰድ የሚችል ነገር አይደለም። እንደሚታወቀው በዚህ በምስራቅ አፍሪካ ቀጠና ላይ ያለውን አጠቃላይ እንቅስቃሴ ከጀርባ ሆነው እየዘወሩ ያሉት እነዚህ ኢመርጂንግ ፓወርስ የሚባሉት በተለይ በቅርብ ጊዜ ወዲህ አዳዲስ ወሳኝ ኃይል አሰላለፍ ውስጥ እየገቡ ያሉት እንደ ቱርክ፣ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ እና የመሰል ሀገራት ናቸው። ለምሳሌ የሱዳን ጉዳይ ብትወስድ በአንድ በኩል ሳውዲ አረቢያ፣ በአንድ በኩል ዩናይትድ አረብ ኤምሬት ኤርትራን እና ኢትዮጵያን ይዘው ሁለቱን ወገኖች በተለያየ ሁኔታ ውስጥ አሰልፈው እያዋጉ ነው የሚገኙት። ስለዚህ የባህር ላይ ወይም በአሰብ ጉዳይ ላይ አብይ አህመድ ጦርነት ለመጀመር
ከዚህ ጀርባ የሚሰለፍ ወይ ጦርነቱን ስፖንሰር የሚያደርግ ወይ ፖለቲካዊ ድጋፍ የሚያደርግ ወይ የድሮን ድጋፍ የሚያደርግ አካል ይፈልጋል። በአብይ አህመድ ይሁንታ ብቻ ሳይሆን በእነኚህ በቀጠናው ላይ ጉልበታቸውን ማሳየት የሚፈልጉ በቀጠናው ላይ ፖለቲካዊ፣ ኢኮኖሚያዊ ፍላጎት፣ ዲፕሎማሲ ፍላጎት ያላቸው ኃይሎችም ፍላጎት ጭምር ስለሚጨመርበት ወሳኝ እሱ ብቻ ነው ብዬ አላምንም። ምክንያቱም ኤርትራና ኢትዮጵያ ወደ ጦርነት ሲገቡ ከኤርትራ ጀርባ የሚሰለፍ አንድ ኃይል ይኖራል፣ ከኢትዮጵያ ጀርባ የሚሰለፍ ኃይል ይኖራል። እነዚህ ስፖንሰር አድራጊ ኃይሎች ይህን ጦርነት ይፈልጉታሉ የሚለው አንደኛው መመዘኛ ነው። ሌላው ቀይ ባህር እንደ ቀላል አንስተ የምትተው በርካታ ሀገሮች ኢንተረስት ያለበት ለአብነት ግብፅን ብትወስድ ከ6 በላይ ፖርቶች ከዛም 6-7 ከዛም በላይ ትላልቅ ፖርቶች ገንብታበት ያለ ሀገር ነው። ስለዚህ የአሰብ ፖርት መልሶ ወደ ስራ በሚገባበት ጊዜ የሌላኛውን ኢኮኖሚያዊ ኢንተረስት ይነካል፣ ጅቡቲንም ጨምሮ ማለት ነው። ስለዚህ እነኛ ሀገሮች ሁሉ ፍላጎታቸውና ኢንተረስታቸው ይኖራል። የሶማሌላንድ ጉዳይ ለምንድን ነው የከሸፈው? አጠቃላይ ዲፕሎማሲያዊ ቅቡልነትን ስላላመጣ ሂደቱ ከዛ በላይ ቢገፋ የበለጠ ኪሳራ እንደሚያመጣበት ስላወቀ ወደ ውጤት መቀየር እንደማይችል ስላወቀ፣ ስለዚህ ይሄኛው በዛ መመዘኛና ነው ካየው ብዙ ተረስቶችን ብዙ ፍላጎቶች የሚነካ በመሆኑ ያን ነገር ማድረግ ወይም በጉልበት መያዝ ቻልበት ነባራዊ ሁኔታ የለም። ቢይዝ እንኳን ኤባር አሰብን ጉዳይ ቢይዝ እንኳን እንግዲህ የባህር በር ጉዳይ ለሴኩሪቲ፣ ለኢኮኖሚ አጠቃላይ ለሀገራዊ አንድነት ብዙ አድቫንቴጅ ሊኖረው ይችላልና እዚህ ቦታ ላይ የሚጠቀሙት የንግድ መርከቦች እዛ የሚገነባው ፖርት ላይ የሚደረገው እንቅስቃሴ ከሰላምና ደህንነት አንጻር ፍጹማዊ የሆነ የተጠበቀ ደህንነትና ሰላም ሊኖረው ይገባል። አሰብን ብቻ ቆርጠህ ይዘህ ኤርትራ የሚባል ሀገር ወይም መንግስት በመሬት ላይ ባለበት ነባራዊ ሁኔታ ውስጥ አንድን የሆነች ቁራጭ መሬት ቆርሰህ ይዘህ በጉልበት ይዘህ ያ ፖርት ሰላማዊ እንቅስቃሴ ያደርጋል ማለት ሞኝነት ነው። ይሄ ሊሆን አይችልም። አብይ አህመድ አቅሙስ አለው ወይ? እንደው የአሰብ ፖርትን እንደገና ለመገንባት ስንት ዓመት ይፈጅበታል? አሁን የወደብ ቴክኖሎጂ ከደረሰበት ደረጃ አንጻር ካየው ከሌሎች ተፎካካሪ በቀጠናው ላይ ካሉ ወደቦች ካሉ ሊኖር ከሚችል ኢኮኖሚያዊ ፉክክር አንጻር ካየው ያን ማድረግ አቅም አለው ወይ? የለው። በሚሊተሪ ደረጃ ብትወስድ የአብይ አህመድ መንግስት 3ኛ ሀገሮችን ሊያዋጋ የሚችል ሰራዊት የለውም። አሁን ላይ ተጫጭ እጅ ላይ የለው። ሰራዊቱ በየቀኑ እየከዳ በየቀኑ ኮዝ የሚታገልበት ኮዝ አጥቶ እየተበተነ ያለ በከፍተኛ ደረጃ እየተንኮታኮተ ያለ ሰራዊት ነው። ይሄ ሰራዊት ከሌላ ብሔራዊ ሰራዊት ጋር ተዋግቶ ድል ሊያደርግ የሚችልበት በዘላቂነት አንድን መሬት ተቆጥሮ በኪሎሜትሮች ገብቶ በዛ ርቀት ተቆጥሮ ሊይዝ የሚችልበት ነባራዊ ሁኔታ እንደሌለ መታወቅ አለበት። ስለዚህ በሌለ ነገር ላይ አሁንም በቅዠት ውስጥ ለማቆየት የሚደረግ መፍጨርጨር ነው። እንዳነሳው ብዙ ግብዝ አለ። አሁንም ግብዝ አለ። ማሲንቆን አዘጋጅቶ የአህመድ ቀይ ባህርን ሊያስመልስ ነው፣ አሰብን ሊያስመልስ ነው ብሎ ማሲንቆ ሊገዘግዝ አብሮት ሲጨፍር አብሮት ፕሮፓጋንዳ ሊሰራ የተሰለፈ ወደዛ ዳርዳር የሚል ኃይል እንዳለ እርግጠኛ ነኝ። እንግዲህ ከቅርብ ከአመት ከ2 ዓመት በፊት ከነበሩት እንኳን ያልተማረ ብዙ ግብዝ የሆነ ኤሊት ይኖራል። እንደው ጦርነቱን ባነሳቸው ምክንያቶች አይጀምርም እንጂ ቢጀምር ያንን አይነት ውዳሴ ሊቀርብለት ይችላል። ነገር ግን በተጨባጭ ይሄ ነገር ወደ እውነት ሊቀየር የማይችል መሆኑን ነው በእኔ በኩል ያለኝ ግምገማ። ይልቁን በተለይ የአማራ ህዝብ በተለይ የዚህ ትግል ደጋፊ ሙሉ ትኩረቱን ማድረግ ያለበት የዚህ የህልውና ትግል ላይ እንደሆነ ነው ማሳሰብ የምፈልገው። የቀይ ባህር አጀንዳ ከዚህ በፊት እንደተነሳው የኤደን ባህረ ሰላጤ የሶማሌላንዱ አጀንዳ ጤዛ ነው። ሌላ የተለየ ውጤት የሚያመጣ ወይም ወደ ሌላ እድገት ሊሸጋገር የሚችል አጀንዳ ነው ብዬ አላምንም። በአጭሩ ጤዛ ሆኖ የሚቀር ጉዳይ ከሆነ ብዙም እዛ ላይ ጊዜያችን ማጥፋት ያስፈልጋል የሚል እምነት የለኝም። እንደው በመጨረሻ አርበኛ አስረስ የምታስተላልፉት መልእክት አለ ወይ? እዚህ ላይ በዚህ ጊዜ ላይ ሆናችሁ ብዙ ነገሮች እየተከሰቱ ነው። የኢኮኖሚው፣ የማህበራዊው፣ አጠቃላይ የኢትዮጵያ ሁኔታ እጅግ አሳሳቢ ደረጃ ላይ ይገኛል። ህብረተሰቡም በከፍተኛ ጭንቀት በከፍተኛ ተስፋ መቁረጥ ውስጥ ነው ያለውና እውነት ለመናገር ፋኖን አሁንም ድረስ በተስፋ የሚጠብቅ የሌላ አካባቢ ኢትዮጵያውያንም እንዳሉ መረጃዎች ይደርሱናል። ስለዚህ በአጠቃላይ ዛሬ ላይ ሆናችሁ ምን መልእክት ለኢትዮጵያ ህዝብም ለአማራ ህዝብም ታስተላልፋላችሁ? ይህ ትግል ጊዜ የደረሰው በተለየ ምትሃት በተለየ ነገር አይደለም፣ በስራ ነው፣ በመስዋዕትነት ነው። አሁንም ማሸነፍ የምንችለው በስራ ነው፣ በመስዋዕትነት ነው፣ በጽናት ነው። በበርካታ ቀጠናዎች በተለይ በደቡብ ቀጠና ቦታዎችን እንግዲህ ለጊዜው በዝርዝር ከመናገር ልቆጠብና በተጨባጭ መሬት ላይ በርካታ የፋኖ አደረጃጀቶች ተጋድሎችን ጀምረዋል። ሁሉም ቀጠና ያለው ራሱን ለትግል ያዘጋጅ፣ ለምናደርግለት ጥሪ ዝግጁ አድርጎ ራሱን ያስቀምጥ። በጣም ባጠረ ጊዜ ውስጥ መስዋዕትነታችንን በሚያሳንስ ድላችንን በሚያፈካ መንገድ አገዛዙን እድሜውን እንድናሳጥር ሁላችንም ርብርብ እንድናደርግ ቁጭ ብለን እጃችንን አጣጥፈን ከአንድ ፖለቲካ ኃይል ወይም ደግሞ ከሆነ አካል ብቻ የምንጠብቀው ድል መኖር የለበትም። ሁሉም ሰው የድርሻውን መወጣት አለበት።
የብልጽግና አገዛዝ እድሜ በረዘመ ቁጥር የኢትዮጵያውያን ስቃይ፣ የኢትዮጵያውያን ስደት፣ ጉስቁልና፣ የኢትዮጵያውያን ውርደት እየጨመረ ነው የሚሄደው። ስለዚህ ከዛ ለመዳን ሁላችንም እንረባረብ። በእኛ በኩል ያለብንን ኃላፊነት እንረዳለን። አንድ ወጥ የጋራ አመራር በመፍጠር የተሻሉ ስትራቴጂካዊ ድሎችን በማስመዝገብ ትብብሮችን በመፍጠር ትላልቅ ጉዳዮችን መስራት እንዳለብን በሚገባ እናውቃለን። ይህንን ከግብ ለማድረስ 24 ሰዓት መስራት ያስፈልገናል። ራሳችንን አሸንፈን መስዋዕትነት በሚያስከፍል ደረጃ ስራዎችን መስራት፣ ውሳኔዎችን መወሰን ይገባናል። ይህንን ለማድረግ ዝግጁ ነን። ይህንን እናደርጋለን ነው የምለው። አመሰግናለሁ። በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች መምሪያ ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።